ሙሰኛ የአፍሪካ አምባገነኖች ለምን ስዊዝ ባንክን መረጡ? ለመሆኑ አጼ ኃይለ ሥላሴን በተመለከተ የሚነሳው 11 ቢሊዮን ዶላር ጉዳይ እውነት ነው? ሰላም ጤና ይስጥልኝ፣ እንዴት ናችሁ? አንድ የአፍሪካ አምባገነን መሪ ከስልጣን ሲወርድ በቢሊዮን የሚቆጠር ዶላር በስዊዝ ባንክ ተገኘ የሚል ሰበር ዜና መስማት የተለመደ ነው። ለመሆኑ እነዚህ መሪዎች ለምን ስዊዝ ባንክን መረጡ? አጼ ኃይለ ሥላሴ በስዊዝ ባንክ 11 ቢሊዮን ዶላር አከማችቷል በሚል የምንሰማው ጉዳይ ምን ያህል እውነት ነው? ለመሆኑ ገንዘቡን የሚያሸሹት እንዴትና በምን ስልት ነው? በዚህ ቪዲዮ የእነዚህን ጥያቄዎች መልስ ታገኛላችሁ። ከስዊዝ ባንክ በስተጀርባ ያለውን እውነት በዝርዝር አሳያችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ እና ላይክ በማድረግ እስከ መጨረሻው መከታተል ነው። የስዊዝ ባንክ ለአምባገነኖችና ለሙሰኞች ለምን ተመራጭ ሆነ? ይህ ሁላችንም የምንጠይቀው መሰረታዊ ጥያቄ ነው። የስዊዝ ባንክ በዓለም ካሉ የገንዘብ ተቋማት ሁሉ ይበልጥ ምስጢራዊና ተፈላጊ ለመሆን የበቃበት ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1934 ስዊዘርላንድ ካወጣችው ጥብቅ የባንክ ደንበኞች ጥበቃ ሕግ ጋር የተያያዘ ነው። በወቅቱ አገሪቱ የደንበኞችን የባንክ ምስጢር አሳልፎ መስጠትን በከባድ ወንጀል የሚያስጠይቅ ሕግ አጸደቀች። ይህንን ሕግ ተከትሎ ባንኮቹ የቁጥር ሂሳብ ወይም ነምበርድ አካውንት የተባለ አዲስና ልዩ አሰራር ፈጠሩ። ሙሰኞች፣ ዘራፊዎችና ሕገወጥ ባለሀብቶች ትልቅ መሸሸጊያ በመሆን ተፈላጊነታቸውን በከፍተኛ ደረጃ ጨመረው። የስዊዝ ባንኮች የዓለም ቀዳሚ ተመራጭ ያደረጓቸው ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ ፍጹም ምስጢራዊነት፣ የደንበኞችን ማንነት በሕግ ጭምር ጥብቅ አድርጎ መያዝ። ሁለተኛ፣ የቁጥር ስርዓት፣ ከስም ይልቅ በምስጢራዊ ኮድ ቁጥሮች ብቻ መጠቀም። ሶስተኛ፣ የፖለቲካ ገለልተኝነት፣ አገሪቱ ከማንኛውም ዓለም አቀፍ የፖለቲካ ጣልቃ ገብነት እና ግጭቶች ራሷን ማራቋ እና የተረጋጋ ኢኮኖሚ፣ የስዊዘርላንድ አስተማማኝና ጠንካራ የኢኮኖሚ ስርዓት። እነዚህ ጥንካሬዎች እና የመሳሰሉት የስዊዝ ባንክ ተፈላጊ እንዲሆን አድርጓቸዋል። እንግዲህ ስማቸው በቀዳሚነት ከሚነሱ የአፍሪካ መሪዎች መካከል የናይጄሪያ ወታደራዊ አምባገነን ሳኒ አባቻ ከ5 ቢሊዮን ዶላር በላይ ከሀገሪቱ እንዳሸሸና በስዊዝ ባንክ እንዳስቀመጠ ይታመናል። እርሱ ከሞተ በኋላ በተደረገ ሰፊ ድርድር ስዊዘርላንድ ከ1 ቢሊዮን ዶላር በላይ ለናይጄሪያ መንግስት መልሳለች። በሌላ በኩል ደግሞ የዛይር ወይም የአሁኗ ኮንጎ መሪ የነበረው ሞቡቱ ሴሴ ሴኮም በሚሊዮኖች የሚቆጠር ሀብት ወደዚህ ባንክ አሽሽቷል። እርግጥ ነው ይህንን ገንዘብ የማሸሽና በስዊዝ ባንክ የመደበቅ ሴራ በአፍሪካ መሪዎች ላይ ብቻ የተገደበ አይደለም። ከእስያ የፊሊፒንሱ አምባገነን ፌርዲናንድ ማርኮስ፣ ከካሪቢያን ደግሞ የሃይቲን የህዝብ እርዳታ የዘረፈው ዣን ክሎድ ዱቫሊዮ ከብዙዎች ጥቂቶቹ ማሳያዎች ናቸው። ለመሆኑ ይህን ያህል ግዙፍ ቢሊዮን ዶላር ሀብት ከሀገር ውስጥ በምስጢር እንዴት ማውጣት ይቻላል? እነዚህ አካላት የህዝብንና የሀገርን ገንዘብ ለማሸሽ የሚጠቀሙባቸው ስልቶች ምንድን ናቸው የሚሉትን ደግሞ ላሳያችሁ። የመጀመሪያው ገንዘብ የሚያሸሹበት አንደኛው ስልት የሐሰት የንግድ ደረሰኞችን መጠቀም ወይም ትሬድ ሚስ ኢንቮይሲንግ ነው። ይህ ስልት በተለይ ከውጭ ሀገር የሚገቡ እቃዎችን ወይም የመንግስት ግዢዎች ዋጋ እጅግ አጋኖ በማቅረብ የሀገርን ገንዘብ በቀጥታ ስርቆት ወደ ስዊድን ባንክ ለማዛወር የሚያገለግል ዋነኛ መንገድ ነው። ለምሳሌ በሀገር ውስጥ በትክክል 20 ሚሊዮን ዶላር ብቻ የሚያወጣውን ዕቃ ዋጋውን አጋኖ 100 ሚሊዮን ዶላር እንደሆነ አድርጎ የሐሰት ሰነድ ማዘጋጀት። በመቀጠልም ፈጻሚዎቹ ዕቃውን ከሚያቀርበው የውጭ ሀገር ኩባንያ ጋር በምስጢር በመስማማት ትክክለኛውን የዕቃውን ዋጋ 20 ሚሊዮን ዶላር ከከፈሉ በኋላ የተረፈውንና የተጋነነውን 80 ሚሊዮን ዶላር እዚያው ስዊዘርላንድ ውስጥ በኮድ ቁጥር ወደ ከፈተ የግል አካውንት በቀጥታ ገቢ ያደርጉታል። ሁለተኛው ገንዘብ የሚዘርፉበት መንገድ በድብቅ ኩባንያዎች ወይም ሼል ካምፓኒስ በማቋቋም ገንዘቡን በቀጥታ በራሳቸው ስም መላክ ማንነትን ስለሚያጋልጥ ባለስልጣናቱ እንደ ፓናማ ወይም ኬማን አይላንድስ ባሉ ሀገራት ምንም አይነት እውነተኛ የንግድ እንቅስቃሴ የሌላቸው ድብቅ ኩባንያዎች ያቋቁማሉ። ገንዘቡ መጀመሪያ ወደ እነዚህ ኩባንያዎች ይላካል። ከዚያም ከኮድ ቁጥር ወደ ተያያዘው የስዊዝ ባንክ ሂሳብ ይገባል። እነዚህ ሀገራት የታክስ
ገነት ወይም ታክስ ሄቨን በመባል ይታወቃሉ። ዋና ስራቸው ማንነትን መደበቅ ነው። አንድ አምባገነን የዘረፈውን ገንዘብ ይዞ ፓናማ ሂዶ የይስሙላ ኩባንያ ያቋቁማል። የፓናማ ሕግ የዚህን ኩባንያ ትክክለኛ ባለቤት ማንነት በምስጢር ስለሚጠብቅ ግለሰቡ የራሱን ስም ሙሉ በሙሉ ደብቆ በኩባንያው ስም መንቀሳቀስ ይችላል። አንድ ባለስልጣን የዘረፈውን ገንዘብ በቀጥታ ከሀገሩ ወደ ስዊዝ ባንክ በራሱ ስም ቢልክ ዱካው በቀላሉ ይደረስበታል። ከየት መጣ፣ ማን ላከው የሚለው ይታወቃል። ስለዚህ ዱካውን ለማጥፋት ይህን ዑደት ይጠቀማል። መጀመሪያ ወደ አቋቋመው የፓናማ ድብቅ ኩባንያ ይልካል። በመቀጠል ያ የፓናማ ኩባንያ ገንዘቡን ወደ ስዊዝ ባንክ ያስገባል። የስዊዝ ባንኩ አካውንት የሚከፈተው በባለስልጣኑ ስም ሳይሆን በፓናማ ኩባንያ ስም ነው። በዚህ መሃል ሌባው ወይም ባለስልጣኑ ስም ሙሉ በሙሉ ይገነጠላል፣ ዱካው ይጠፋል። ሶስተኛው የመዝረፊያ መንገድ የዲፕሎማቲክ ሻንጣዎች። ከፍተኛ መሪዎች የዲፕሎማቲክ ልዩ መብትን በመጠቀም ከፍተኛ መጠን ያለውን ጥሬ ገንዘብና ወርቅ በሻንጣ በመሙላት በግል አውሮፕላኖቻቸው በቀጥታ ወደ ስዊዘርላንድ ይዘው ይበራሉ። በዓለም አቀፍ ሕግ መሰረት እንደሚታወቀው እነዚህ የዲፕሎማቲክ ሻንጣዎች በአውሮፕላን ማረፊያ ስለማይፈተሹ ያለምንም ችግር የያዙትን ገንዘብ ወደ ስዊዝ ባንክ በቀላሉ ያደርሳሉ። አራተኛው የሚዘርፉበት መንገድ ደግሞ የውጭ ኩባንያዎች ጉቦ፣ ዳይሬክት ብራይብስ። ትልልቅ ዓለም አቀፍ ኩባንያዎች የነዳጅ ወይም የማዕድን ግዙፍ ኮንትራክተሮች ለማግኘት ለሀገሪቱ መሪዎች የሚከፍሉት የቢሊዮን ዶላር ጉቦ በቀጥታ ስዊዘርላንድ ውስጥ ወደሚገኝ የባለስልጣኑ ሚስጥር ሂሳብ ገቢ ይደረጋል። ታዲያ ወደ ዋናው ጥያቄያችን እንመለስ። የአፍሪካ መሪዎች በስዊዝ ባንክ ቢሊዮኖች አሏቸው የሚለው ወሬ እውነት ነው? አዎ እውነት ነው። ማጋነን ሳይሆን በሰነድ የተረጋገጠ የታሪክ እውነታ ነው። ከዚህ አንጻር ወደኛ ሀገር እንምጣ። አጼ ኃይለ ሥላሴን በተመለከተ የሚነሳ ጉዳይ እውነቱ የት ጋ ነው? አጼ ኃይለ ሥላሴ በስዊዝ ባንክ እጅግ ግዙፍ ገንዘብ አከማችተዋል የሚል ወሬ በደርግ ዘመን በስፋት የተሰራጨ የፖለቲካ ፕሮፓጋንዳ ቢሆንም በተጨባጭ የተጠቀሰው መጠን በማስረጃ አልተረጋገጠም። የደርግ ወታደራዊ መንግስት በ1966 ዓ.ም ንጉሱን ከስልጣን ካወረደ በኋላ የህዝቡን ቁጣ ለማነሳሳትና ስርዓቱን ለማጠልሸት ሲል ንጉሱ የሀገሪቱን የዓመታት በጀት የሚበልጥ እስከ 11 ቢሊዮን ዶላር በስዊዝ ባንክ ደብቀዋል የሚል መግለጫ አውጥቶ ነበር። እንዲያውም ንጉሱ በቁም እስር ላይ እያሉ በውጭ ባንክ ያለኝን ገንዘብ ለኢትዮጵያ ህዝብ መልሻለሁ የሚል ሰነድ በግዴታ እንዲፈርሙ ካደረገ በኋላ ደርግ ይህንን ሰነድ ይዞ ገንዘቡ እንዲመለስለት ለስዊዘርላንድ መንግስት ይፋዊ ጥያቄ አቅርቦ ነበር። ሆኖም ግን ደርግ ያቀረበው ሰነድ በግዴታ የተፈረመ በመሆኑና ከሁሉም በላይ ደግሞ የተባለው ገንዘብ በየትኛው የባንክ ቅርንጫፍ በምን አይነት የኮድ ቁጥር ወይም አካውንት እንደተቀመጠ የሚገልጽ ምንም አይነት ተጨባጭ ማስረጃ ማቅረብ ባለመቻሉ ስዊዘርላንድ ጥያቄውን ውድቅ አድርገዋለች። ምንም እንኳን የታሪክ ተመራማሪዎች ንጉሱ በፋሺስት ጣሊያን ወረራ ወቅት በነበራቸው የስደት ዘመን እና ዲፕሎማሲያዊ ጉዳዮችን የሚጠቀሙበት የውጭ ባንክ አካውንት ሊኖራቸው እንደሚችል ቢገምቱም ደርግ እንዳለው 11 ቢሊዮን ዶላር አሽሽተዋል የሚለው ክስ እውነተኛ ማስረጃ የሌለው ተረት ሆኖ የቀረ ሲሆን እስከ ዛሬም ቀን ድረስ አንድም ሳንቲም ከስዊዝ ባንክ ተገኝቶ ለኢትዮጵያ አልተመለሰም። ይህ ታሪክ የስዊዝ ባንክ ምስጢራዊነት ለአምባገነኖች መደበቂያ ብቻ ሳይሆን መንግስታት በተቀናቃኞቻቸው ላይ የስም ማጥፊያ ፕሮፓጋንዳ ለመስራትም ጭምር እንዴት የጥቅም መሳሪያ ሆኖ እንደሚያገለግል ትልቅ ማሳያ ነው። እንደወደዳችሁት አምናለሁ። ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ሰላም ነው።